ለኢትዮጵያ የብልጽግና ጉዞ ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ በዓለም ተወዳድራ የላቀች ሀገር ለመሆን ካሉብን ዋነኛ ማነቆች ትልቁ ችግር ወደብ አልባነት ነው። የባህር በር ጉዳይ ከዚህ ቀደም ስንለው በተገለጠና በሚታይ መንገድ አሁን ባለው ሁኔታ ምን ጫና እንዳለው ምን ችግር እንዳለው ሁሉም ሰው እያየው ይመስለኛል። ኢትዮጵያን የሚያክል ሀገር ከዚያ ሸሽታ ርቃ መኖር የህልውና ጉዳይ ነው ያስባለው ምን እንደሆነ አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል። የባህር በር አልባነት ገመና አልባነት ነው። እኛ ባህል አለን። ባህላችን ቢርበንም ቢጠማንም በችግርም በደስታም ጊዜም ገመናችንም እንሸፍንባቸው ልምምዶች አሉ። ገመና አልባ ያደርግሃል። የባህር በር ከሌለ ገመና አልባ ትሆናለህ። ለምሳሌ የዲጂታልን ጉዳይ በስፋት ቅድም አንስተናል፣ ኢምፖርታንት መሆኑን። የዲጂታል ፋይበር ኦፕቲክስ በውሃ ውስጥ ስለሚሄዱ በአንድ በኩል የናሽናል ክላውድ የተለያየ ሌየር የኢንክሪፕሽን አቅም ኮንፊደንሻሊቲን ለመጠበቅ የሚያስችል መንገድ ያልተሰራበት ሀገር ሲሆን፣ በሌላ መንገድ ሳተላይቱም ፋይበሩም በሌላ ሀገራት የሚያልፍ ሲሆን ዲጂታል ገመና የለውም፣ ዳታ ገመና የለውም፣ ሚስጥር የለም ማለት ነው። ሚስጥር ደግሞ በጊዜ ብዛት ቢፈታም ለሆነ ጊዜ ኮንፊደንሻል መሆን ያለባቸው የሀገር ሚስጥሮች አሉ። ለሆነ ጊዜ ከሆነ ጊዜ በኋላ ብዙም ላያስቸግር ይችላል። የዲጂታል ገመና አልባነት ያስከትላል። የምታስገባቸው ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም። የኢምፖርት ገመና አልቦነት ያመጣል። ልክ አንድ ቤት ውስጥ የምትገዛውም የምትሸጠውም በሙሉ ማንም ጎረቤት ማወቅ እንደሌለበት ማለት ነው። የኤክስፖርት ገመና አልቦነት ያመጣል። የምትሸጠውን ለማን፣ የት፣ መቼ ሁሉ ነገር መታወቅ የለበት። ያው የጂኦፖለቲክሱ ኮምፒቲሽን ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴን ሰው የሚያክ ከሆነ በአጭሩ ሊጨነግፍ ስለሚችል ጉዞ። ከዚህ በተጨማሪ በከፍተኛ ደረጃ ሎጂስቲክስ ኢምፖርታንት ነው ይላል። የሎጂስቲክስ ወጪ ላይ ያለው እንድምታ በጣም ከፍተኛ ነው። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል ሎጂስቲክስ ላይ። አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምራልም ትርፍህን ማርጂንን ጨምረ የምትሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ የዋጋ ጭማሪ ይኖረዋል። የሎጂስቲክስ ቅልጥፍና ፍጥነት ማለት ነው። በአጭር ጊዜ አንድን ምርት ለፈላጊው ለከስተመር ማቅረብ ሲገባ ብትዘገይ ኮንትራት ሰርዝብህ ይችላል። የምትሰርዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያት ነው። ከጊዜ አንጻር በቆይታም ኳሊቲ ይበላሻል። የቆየ ሲሄድም አንድ ምርት ፈጥኖ ድረስ ሲገባው መንገድ ላይ ከዘገየ አንዳንዶች ሁሉም ባይሆኑ የኳሊቲ ብልሽት ያጋጥማቸዋል፣ በተለይ የምግብ ሲሆኑ። በዚህም ምክንያት በአጭር ጊዜና በረዥም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከእኛም በኋላ ባለው ዘመን በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርመኛል። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። ይሄን ልብስ አንድ ሀገር ተመርቶ በቀለለ ትራንስፖርት ገብቶ የሚሸጥበት 50 ብር ከሆነ እኛ በዚህ ጉዳይ ማጣት ምክንያት 70 ብር ይሆንብናል። በለስላሳው፣ በመድኃኒቱ፣ በሁሉም ነገር ታየዋለህ። እያንዳንዱ ዜጋን ኢምፓክት ያደርጋል። ኢትዮጵያን የሚያክል በዓለም 10ኛ ፖፑሌሽን የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረው ሀገር በቀላሉ በንግድ ህግ በንግግር በሰጥቶ መቀበል መርህ ማግኘት ሲቻል
ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር በጣም ፕሌንቲ የሆነ ሪሶርስ ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን ኮኤግዚስት ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። ለእኛ ብቻ ነው፣ ለሰፈራችን አዋጭ አይደለም። ተነጋግሮ ተመካክሮ ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ በዚህ መንገድ መቀጠል ልክ አሁን እንደምናየው ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? አሁን ባለው ሁኔታ ውስጥ ዓለማትን ብትወስድ አፍሪካን ብቻ ብትወስድ እንደ ኢስት አፍሪካ ተጎጂ የለም። ኖርዝ አፍሪካ ሀገራት ሁሉም ወደብ ያላቸው መሆናቸው ብቻ ሳይሆን ሜዲተራኒያን ሲ ስለሆነ ለአውሮፓ ቅርብ ስለሆነ ልክ እንደኛ በኢስት በኩል አይደለም ያሉት። ወደ ዌስት ፓርት ብትሄድ ወደ ናይጄሪያ ብትሄድ እኛ የገጠመን ችግር አይደርስባቸውም። ታች ብትወርድ ወደ ሳውዝ ብትሄድ የነሱ ኦሽን ከሬድ ሲ ጋር አንድ አይነት ባለመሆኑ በነሱ ሩት ውስጥ ይሄን ችግር አታይም። እኛ ግን በቀይ ባህርም ይሁን በገልፍ ኦፍ ኤደን በኢራን አካባቢ ያለውም ሰርጥ በቀጥታ ጥቃት የሚደርስብን ሀገር ነው። ይሄን ጥቃት ደግሞ የሚያበራክተው ምንድነው? ያኛው የሩቁ ብቻ ሳይሆን የቅርቡን ችግር ውስጥ የገባ መሆኑና ችግሩን እያየን ለመከላከል እንኳን የኛን ጥቅም ለመጠበቅ እንኳን መሰማት የማንችል መሆናችን ነው። እና ይህ ጉዳይ በጣም በጣም ክሪቲካል ነው። ጎረቤቶቻችን ማሰብ አለባቸው። ዓለም ማሰብ አለበት። አስቸጋሪ ጉዳይ ነው። እኛ ምን እያደረግን ነው? ከአጭር ጊዜ አንጻር የንግድ ቀጠናዎች ቅድም እንዳነሳሁት በተለይ ጅቡቲና እዚህ ሞጆ አካባቢ በስፋት እየሰራን ነው። የደረቅ ወደብ ቅድም እንዳነሳ ነው እየሰራን ነው። ድሬዳዋ ላይ ሞጆ ላይ ፍሪ ትሬድ ዞን አለ፣ ባቡር አለ፣ ሃይዌይ አለ፣ ድራይ ፖርት አለ። ይሄ ለአጭር ጊዜም ቢሆን ኢምፖርት በምናደርጋቸው ማቴሪያል ላይ ለማቀላጠፍና ዋጋቸውን ለመቀነስ ያግዘናል። እያንዳንዱ ኮንቴነር ከባቡር ብቻ ሳይሆን ሌላ ቦታ ገብቶ ሲወጣ ተጨማሪ ኮስት አለውና ያን ለመቀነስ ያግዘናል። ከረጅም ጊዜ አንጻር ግን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንጻር የኢትዮጵያ የባህር በር ጉዳይ አለ የማይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ ኢትዮጵያ ከባህር በር ተነጥራ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ የዋህ ነው። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግና ማሰብ አይቻልም። መቼ የሚለውን ማሰብ ማስላት መምከር ይጠይቅ ይሆናል። ብዙ መሞከር ብዙ አማራጭ ማየት ይኖርብን ይሆናል። ግን በአጭርና በረጅም ጊዜ ተከፍሎ ሊሰራበት የሚገባ ቁልፍ ጉዳይ ያንን ካልከወን ኢንዱስትሪያችን በምንፈልገው ልክ ተወዳዳሪ ሆኖ በዓለም ማርኬት ላይ አንተ በ10 ብር የምታቀርበውን እኔ በ20 ብር እያቀረብኩ የኔ ማንም ሊገዛልኝ አይችልም። በሁሉም ምርቶቻችን በግብርናውም በኢንዱስትሪውም በዓለም ገበያ እንዳንወዳደር የሚያደርገን አንዱ ችግር ኳሊቲ ነው። እሱም ብናሻሽለው፣ ሁለተኛው ችግር ጊዜ ነው፣ በጊዜ መድረስ ነው። ሶስተኛ ችግር በሎጂስቲክስ ምክንያት ኮስት ነው። እነዚህን ጉዳዮች እየቀረፈን ካልሄድን ተወዳዳሪ መሆን ማደግ አንችልም ማለት ነው እና የባህር በር ጉዳይ ለእያንዳንዱ ዜጋ ለኢትዮጵያን ብልጽግና ለሚያስቡ ዜጋም ላልሆኑ ሰዎች ለቀጠናው ሰላም ለሚያስቡ ለጋራ እድገት ለሚያስቡ ማንኛውም መልካም እሳቤ ላላቸው ሰዎች ሁሉ ኢምፖርታንትና አንገብጋቢ ጉዳይ መሆኑን መገንዘብ በእጅጉ አስፈላጊ ይመስለኛል።